ተነስ ማማ ልጣይሽ አበባው እኮ ኮንዶሚኒየም ደረሰው አልኳቸው ጎሽ ጎሽ በግዜሩ ተባባልን ትንሽ ቆይተው የደረሰው አሉኝ እዚህ ከተማችን መውጫ ላይ ደረሰው አልኳቸው አይ አሉ አበባ የከተማው መውጫ ላይ ከደረሰው እኛ ጉፋያዎቹ የት ሊጥሉን መከታዬ ኮራቸው ሁለተኛው የዚህ ሰፈር አድባርን ደግሞ ልንገር መምህር ቅኔ ይባላሉ መምህር ቅኔና ወካቸው የኛን ሰፈር ህፃናት የሚያስተምሩና የሚቀጡ ናቸው የሰፈሩን ህፃናት ብቻ አይደለም በትልልቅ ሰዎች ውስጥ ያሉትንም ህፃናት የሚቀጡ ናቸው ጠጅ ቤት ቁጭ ብለን እየተጫዋወትን እኔ ምለው መምህር ቅኔ ለምንድነው ከመንግስት ትምህርት ቤት ማስተማሪያ ቆሙት አልኳቸው ወርቅ ጥርሳቸውን ብልጭ አርገው ደስታ አምና ትሩ ሆኖ ያረምኩት ጥያቄ ዘንድሮ ፎልስ ሆኖ ትክክል ሲሆን ማለት እኔ ደስታ አስመላሽ ለእንደዚህ አይነት እውነት እንጂ ለእንደ ሻምበላ አይነት እውነት ምስክርነት አልቆም ምክንያቱም ስራዬን ባግባቡ ማቅ ምርጥ ፍራሽ አዳሽ ነኝ ከስብሰባው በሰፊ ሁኔታ የተረዳሁት ነገር ለመጣውም ለሄደውም ማጨብጨብ ነው እኔ እውነቴን በማንም ቅዠት ውስጥ አላስተኛትም የማማ ልጣይሽ ጎረቤት ሚጡ ዛሬ ጠዋት ቤት መጣች እባክህ ደስታ አስመላሽ ፍራሽን አድስልኝ አለች ምን ነው ሚጡ ገና አንድ ሳምንቱ አይደለም እንዴ ያልኳት የልጄ ሚጣጠረን አላስተኛ አለኝ አለች አያጎብጠኛል እኔ እዚህ ሰፈር ሚጡ አንድ ፍሬ ልጅ ናት እንደ ቀልድ ነው ጉንፋን አመማት ብላ ሐኪም ቤት ሄደችው እንደ ቀልድ ነው በደቂቃዎች ምንም ማድረግ አልቻልንም ልጅሽ አልፋለች ያሏት የሆስፒታሉን እውነትማ በሩ ላይ ሄደ በለጠፈው የሥራ ማስታወቂያ ታየዋል ሆስፒታሉ የለጠፈው የሥራ ማስታወቂያ የሥራ መደብ እንጨት ፈላጭ ስለመቅጠር ሆስፒታሉ ለዚህ የሥራ መደብ የጽሁፍም የንግግርም ፈተና የለው ፈተናው በሙሉ በተግባር ነው በድቅድቅ ጨለማ የተባይ ሰራዊት በፍራሽ ቢመሸግ እጩን ቢያሰፍር ጥጋጥግ ቢሸሸግ ጥፍር ከመሞረድ ፍራሽም በትለጻ ያጋልጠው የዘመናት እከክላ ካላት ተስተው ደምክን እየገበርክ በስቃይ ታግሰ እንዴት ትተኛለህ ተባይን አንግሰ ተነሱ ሐቃችሁን አንሱ ተነስ